ሰላም ጤና ይስጥልኝ። ለጥር 5 2018 ዓመተ ምህረት በጣም አስደሳችና አዲስ ዜና ነው ይዘን የመጣነው። ፋኖ ደሃና ወረዳ ላይ 46 የአገዛዙን ፖሊስና ሚኒሻ በመደምሰስና 58 የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። አስደናቂውን የደሃና ወረዳውን ድል እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ከደሴ በስተምዕራብ ወግድ ወረዳ ውስጥ ንጹሃን አማራዎች በፋሽቱ አብይ ሰራዊት ተረሽነዋል። ተጨማሪ ያለን ታደምጡታላችሁ። ጎጃም ላይ ከፍተኛ ብዛት ያለው የአገዛዙ ሰራዊት ተማርከዋል ሲል አርበኛ ማርሸት ፀሐዩ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ስለ ኮሎኔል ፋንታሁን ሙሃቤ እጅ መስጠት የተሰጠ መግለጫ አለ፣ እናስደምጣችኋለን። ፋኖ ደሃና ወረዳ ላይ 46 የአገዛዙን ፖሊስና ሚሊሻ በመደምሰስና 58 የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ይህንን አስደናቂ መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ከደሴ በስተምዕራብ ወግድ ወረዳ ውስጥ ንጹሃን አማራዎች በፋሽቱ አብይ ሰራዊት ተረሽነዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ሚኒሊክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት በትናንትናው ዕለት በርካታ አባላቱን ያጣው የጠላት ኃይል አጽፋዊ ምላሽ በሚመስል መልኩ ንጹሃን ላይ አሰቃቂ እርምጃ ወስደዋል። የዚህ የጠላት ጭካኔ እርምጃ በትናንትናው ዕለት ወጣት አስማማው ተረሽነዋል። ወጣቱ ወግድ ከተማ ውስጥ ሳምቡሳና ቦምቦሊኖ በመጥበስ ሲተዳደር የነበረ ሲሆን የሁለት ልጆች አባት መሆኑንም ታውቋል። በትናንትናው ዕለት ወግዲ ከሃይስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ አረቡ አህመድ የሚባል ወጣትን የብልጽግና ታጣቂዎች በግፍ ረሽነውታል። ወጣቱንም የረሸኑት የፋኖ መረጃ ነህ ብለው እንደሆነም ታውቋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የደሃና ወረዳውን አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። ከአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ምክትል ወታደራዊ አዛዥና የግዙፍ ላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በወቅታዊ ጉዳይ የሰጠው አጠር ያለ መግለጫ አለ፣ እነሆ እናስደምጣችሁ። ይህን የአማራ ፋኖ ትግል የጀመርንበት ብዙ ምክንያቶች ቢኖርንም ዋነኛ ምክንያታችን አማራ በመሆናችን ብቻ በወለጋ፣ በነቀምት፣ በሻሸመኔ፣ በጉራ ፈርዳ፣ በመተከልና በሌሎች አካባቢዎች በጀምላ ተጨፍጭፈናል፣ በጀምላ ተገድለናል፣ በጀምላ ተፈናቅለናል። በዚህ ምክንያት አማራ የመዳኛ መንገዱ ክንዱና ነፍጡ መሆኑን አውቀን ዱር ቤቴ ካለን 3 እና 4 ዓመታትን አሳልፈናል። በዚህም ቆይታችን ዱላ ይዘን ወጥተን ከክላሽ እስከ ዲሽቃ፣ ከዲሽቃ እስከ ሞርተርና ሌሎች ከባባድ መሳሪያዎችን ታጥቀናል። ይህን ሁሉ መሳሪያዎች ይዘን እየታገልን ባለንበት ወቅት በአባታችን ብርጋዴር ጄኔራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፋንታሁን ሙሃቤ በትናንትናው ዕለት ለዚህ ፋሺዝም ስርዓት እጅ ሰጠ የሚል ዜና ሰምተናል። ኮሎኔል ፋንታሁን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም። ምክንያቱም ይህ ትግል ለግለሰቦች ስንል ስላልወጣን፣ እኛ ግን የጄኔራል አሳምነው ልጆች የአባታችን አደራ ቃል ተወጥተን የአማራን ትንሳኤ እናበስራለን ሲል መልእክቱን አስተላልፈዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ተጠናክሮ በቀጠለው ተጋድሎ ዋግሽም ብርጌድ 46 የአገዛዙን ፖሊስና ሚሊሻ በመደምሰስና 58 የነፍስ ወከፍ መሳሪያ በመማረክ
ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የላስታ ጄኔራል አሳምነው ጽጌ ኮር አካል የሆነው ዋግሽም ብርጌድ በዋግ ኽምራ ብሔረሰብ አስተዳደር ዞን ደሃና ወረዳ 010 ቀበሌ አባማቦ ቀጠና በትናንትናው ዕለት ከጠዋቱ 12 ሰዓት እስከ ምሽት 1 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የሆኑትና የደሃና ወረዳ ፖሊስና ሚሊሻ አይቀጥ ቅጣት በመቅጣት ታላቅ ጀብድ ፈጽመዋል። መነሻውን ከደሃና ወረዳ አምደወርቅ ከተማ ወደ 010 ቀበሌ አባማቦ ቀጠና በመንቀሳቀስ ዋግሽም ብርጌድ ፋኖዎችን አፍናለሁ በሚል የተንቀሳቀሰው የወረዳው ፖሊስና ሚሊሻ አባላት መረጃው ቀድሞ የደረሰው የብርጌድ ወታደራዊ መረጃ ክፍል ቅድመ ዝግጅት በማድረግ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድም ኃይል ሳይቀር እንዲደመሰስ እንዲቆስልና እንዲማረክ ተደርገዋል። በዚያው አውደ ውጊያ 46ቱ ሲደመሰስ 29ን በማቁሰል 2 አመራሮችን ጨምሮ 24ቱ ሊማረኩ ችለዋል። በተያያዘም 32 ክላሽንኮቭና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ 2860 ተተኳሽ 56 የወገብ ትጥቅ ተማርከዋል። ከምርኮኞቹ መካከልም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ አያናውና የደሃና ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ምስጋናው ይገኙበታል። ጎጃም ላይ ከፍተኛ ብዛት ያለው የአገዛዙ ሰራዊት ተማርከዋል ሲል አርበኛ ማርሸት ፀሐዩ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። ከሰሞኑ በየአውደ ውጊያው እየተመዘገበ ያለው ድል አዲስ ባይሆንም እና የተለመደ ለ2 ዓመትና ከዚያ በላይ ያስቀጠልነው በድል የታጀበ መንገድ ቢሆንም የሰሞኑ የውጊያ ስልትና የውጊያ ውጤቶች ግን ለየት የሚያደርጋቸው በየአካባቢያችን በየአደረጃጀቱ ሰርገው እየገቡ የጠላትን ተልዕኮ ይዘው ቢሮክራሲ በመፍጠር ታጋያችን አባሉ አመራሩም ሊደርሽፕ አጠናክሮ የወትሮ ዝግጁነትን አጠናክሮ በአንድ መስመር ወደ ጠላት ብቻ ፊቱን እንዳያዞር በቢሮክራሲ በመወጠር የውስጥ አሉባልታ በመንዛት ሲረብሹ የነበሩ ግለሰቦች እየተመነጠሩ እርምጃ እየተወሰደባቸው አልፎም ያመለጡት ወደ ጠላት እየገቡ አሃዶቻችን ከሻለቃ ጀምሮ እስከ ላይ ድረስ ያሉ አሃዶች ሙሉ በሙሉ በሚባል ደረጃ እየጸዱና እየጠሩ በመሆናቸውና ፍንትው ያለ መልክ የያዘ አደረጃጀት የያዘ አቋም እየመጣ በመሆኑ የሚደረጉ አውደ ውጊያዎች ጠንካራ አመራርነት ያለበት የተናበበ የውጊያ ስልቱ ከዚህ በፊት ከነበረው በእጅጉ የተሻለ አመራርነት ያለበት የተሻለ መደማመጥና መናበብ ያለበት ሰዓትን፣ መሳሪያን፣ የሰው ኃይልን፣ መልካም ምድርን በአግባቡ እየተጠቀመ መሆኑ ለዚህ ውጤት እንዲያበቃ ሆኗል። በሌሎችም አካባቢዎች የሚማረኩ የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች በተመሳሳይ ሊደርሽፑ እየጠራ በፋኖም የውጊያ ልምድ ውጊያን ማኔጅ የማድረግ ጥበብና አቅሙ እያደገ እየጠነከረ የመጣበት በማኔጅመንት በሰው ኃይል በመሳሪያ የመጣበት ሁኔታ የሚያሳይ ነው። ሁለተኛው የዚህ መገለጫ የውጤቱ ከዚህ በፊትም በተደጋጋሚ እንደገለጽ ነው እና እንዳልነው ባለፉት ዓመታት በኢህአዴግ ጊዜ ጀምሮ የነበረው ሲኒየር የሚባለው ወታደር ልምድ ያለው የውጊያ ልምድ ያለው የማኔጅመንት ልምድ ያለው ወታደር ገሚሱ ፋኖ ውስጥ ነው ያለው፣ ገሚሱ ቲዲኤፍ ውስጥ ነው ያለው፣ ገሚሱ የኦሮሞ ነጻነት ሰራዊት ውስጥ ነው ያለው። ቀሪው ደግሞ የራሱን ማህበራዊ ኑሮ እየኖረ ነው ተበትኖ። አሁን የአብይ አህመድን የመከላከያ ካምፕ የሞላው ሰራዊት የ16 ዓመት የ17 ዓመት የ18 ዓመት ከእናቱ ጉያ ከእናቱ ፍቅር እየተናጠበ በጉልበት ወደ መከላከያ ታፍሶ ገብቶ የ2 ወርና የ3 ወር ስልጠና ወስዶ ጥቁር መሳሪያ የተሰጠው መሆኑና ሲኒየሩ ወታደር እንደነገርኩ አልቆ ልምድ በሌለው ወታደር በመመራቱ ሲሆን፣ ሌላው ደግሞ የዓላማ ተዋጊ አለመሆኑ ነው። ጀነራል መኮንኖች ከፍተኛ የሆነ የሀገር ዝርፊያ ላይ ነው ያሉት፣ የህዝብ ዝርፊያ ላይ ነው ያሉት። መስመራዊ መኮንኖች ከፍተኛ የሆነ የግል ፍላጎት ለማሟላት ደፋ ቀና ሲሉ ነው የሚውሉት። ከካድሬው ጋር በመመሳጠር ሀብት ንብረት መዝረፍ፣ ግለሰቦችን መግደል፣ ማገድ፣ ሴቶችን መድፈር፣ መውደም ነው ስራቸው። ሌላው አባሉ እንግዲህ የህፃናት ወታደር በመሆኑ ዓላማ ለሌለው ጦርነት አንሞትም የሚል በየአውደ ውጊያው መሸነፍ፣ መደምሰስ፣ መማረክ፣ መሳሪያውን ማስረክብ ለፋኖ የተለመደ ተግባሩ እንዲሆኑ ካደረጉት ምክንያቶች ዋና ዋናዎቹ ሁለቶቹ እነዚህ ናቸው። የመረጃ ብልጫ፣ የኃይል ብልጫ፣ የመሳሪያ ብልጫ፣ የልምድ ብልጫ ምናምን እየተባለ በወታደራዊ ትንተና ቢሰራ ሺህ ሚሊዮን ምክንያቶች ፋኖ ከአብይ አህመድ ሰራዊት የሚበልጥባቸው ሚዛኖች ይኖራሉ እና በአውደ ውጊያው ግን ሰሞኑን እያገኘ ነው ያለው ድል በጥቅሉ ሲገለጽ እነዚህ ናቸው። እንግዲህ እኛ ለቀይ መስቀል መግለጫው እንዳየኸው ጥሪ አቅርበናል። አሁን የማረክነውንና በእጃችን ያለውን የምርኮኛ ሰራዊት ብዛት፣ የደረሰባቸውን የአካል ጉዳት የቁስለኞች ብዛት፣ እንደዚሁም በሙሉ ጤንነት ላይ የሚገኙትን የሰራዊት ብዛት፣ አስቸኳይ እርዳታ የሚያስፈልጋቸውን ብዛት ለይተን በመግለጫ እንደዚሁ ገልጸናል። ቀይ መስቀልንም እንደዚሁ ጥሪ አድርገናል። መጥቶ እንዲረከበን ነው ጥሪው። እንደሚታወቀው ሰብአዊነትን በተላበሰ መንገድ ዓለም አቀፍ የጦር ሕግ ጠብቀን ነው የምንዋጋው። ምርኮኛን አለመግደል ወይም መንከባከብ፣ መሰረተ ልማትን መጠበቅ፣ አለማውደም፣ ንጹሐንን ከጥፋት ከግድያ ከሞት መታደግ የሚባሉ ዓለም አቀፍ የጦር ሕጎችን ጠብቀን ነው የምንዋጋው እና ምርኮኞችን በተመለከተ ምንም እንኳ ቁጥራቸው እየበዛ ቢሄድም ወደ አንድ ቦታ እየሰበሰብን ትሪትመንት እየተደረገላቸው ቀይ መስቀል
መጥቶ እንዲቀበላቸው ለአይሲአርሲ ጭምር ነው ጥሪ ያቀረብነው እና በዚህ ሁኔታ ነው ያሉት። እንግዲህ አገዛዙ መጀመሪያም ተነሳበት ስብስቡ በራሱ ማን ነው የሚለው የመጀመሪያው ማሳያ ምስል ነው እና ለኢትዮጵያ ሕዝብ ግልጽ የሆነ ማሳያ ምስሉ ስብስቡ ብልጽግና የሚባለው አገዛዝ ስብስብ እነማንን የያዘ ነው፣ ምንድነው እሳቢያቸው የሚለው ነው። አንድም ቀን ለህዝብ አስበው የማያውቁ ከህዝብ ጉያ ወጥተው በህዝብ ሀብት ተምረው በህዝብ ብልጽገው ህዝብን መልሰው መጨቆን፣ ህዝብን መግደል፣ ህዝብን ማፈናቀል መደበኛ ስራቸው የሆነ በዚህ ሜንታሊቲ የተካኑ በዚህ ሜንታሊቲ ያደጉ አእምሯቸው በማፈናቀል በመግደል በመዝረፍ በማውደም ሰላም በመንሳት የተመሰረተ ማይንድ ሴት ያላቸው ናቸው። ሙሉ ስብስቡ የነ አብይ የነ ተመስገን የሁሉም አጠቃላይ የነ ብርሃኑ ጁላ በለው ከሌ ሙሉ ብልጽግና የሚባለው ስብስብ ይሄ ነው በአጠቃላይ ሜንታሊቲው። ሁለተኛው እንግዲህ ወደ አማራ ክልል ጦር ሰብቆ አየር ኃይሉን መካናይዝዱን እግረኛውን ኮማንዶውን በስፔሻል ፎርሱን ይዞ የመጣበት ባህር ኃይሉን ጨምሮ የመጣበት ዋና ዓላማ ግድያ ነው። ለግድያ ነው የመጣው። መሳሪያውን ቀርቶ ቀበቶ እናስፈታለን ማለት እኮ መሳሪያ የያዘውን ሰው በሙሉ እየገደልን መሳሪያውን እንቀበለዋለን ማለት ነው። ይሄ እቅድ ነው ወደ ማጥቃት መከላከል ተቀይሮ ወደ ሙሉ ጊዜ ጦርነት የተሸጋገረው እና መሳሪያ የያዘ ሰው ማግኘት እንደማይችሉ ሲገባቸው ሴቶችን መድፈር፣ መግደል፣ ህፃናትን መግደል። ምኒልክ ዕዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶ ፋኖዎችን አስመርቀዋል። ምኒልክ ዕዝ የልዩ ዘመቻ መምሪያ አሃድ የሆኑት መካከል ለወራት የሰለጠኑ ልዩ ኮማንዶ ፋኖዎች የዕዝ የኮርና የክፍለ ጦር አመራሮች በተገኙበትና መልእክት ባስተላለፉበት ሁኔታ ተመርቀዋል። ከፍተኛ የዕዝ አመራሮችም የተጀመረውን የፖለቲካ ትጥቅ ትግል ከግብ ለማድረስና የአማራን ህዝብ ህልውና ለማረጋገጥ ብለውም ቀጣይነት ያለው ነጻነት ለመጎናጸፍና የሀገራችን ባለቤት ለመሆን በጽናትና ቁርጠኝነት መታገል ብቸኛ አማራጭ መሆኑን ለተመራቂዎች አስገንዝበዋል። ልዩ ኮማንዶ ፋኖዎችን ያስመረቁት በልዩ ዘመቻ መምሪያ ስር የሆነው አሃድ ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሆኑት አርበኞችም ለተመራቂዎች መልእክታቸውን አስተላልፈዋል። ተመራቂዎች ሆይ የአማራ ህዝብ የተቃጣበት የማንነት ተኮር ጥቃት ከመገደል ወደ መከላከል፣ ከመከላከል ወደ ሽምቅ፣ ከሽምቅ ወደ ማጥቃት ገብተናል። በመጨረሻም አማራ በወርቃማ ልጆቹ መስዋዕትነት ራሱን ነፃ ያወጣል ሲሉ መልእክታቸውን አስተላልፈዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።